የአዲስ አበባ ከተማ አስተዳደር እንግዲህ የምገባ ኤጀንሲ በርካታ ዜጎችን ተጠቃሚ እያደረገ የሚገኝ ኤጀንሲ ነው። እንግዲህ በዛሬው ዕለትም እንግዲህ ባለፉት 6 ዓመታት ያከናወናቸው ተግባራቶች ምን ይመስላሉ የሚለውን ከባለድርሻ አካላት ጋር ነው ውይይት እያከናወነ የሚገኘው። እንግዲህ ከተማ አስተዳደሩ በትኩረት የዜጎችን ተጠቃሚነትን ከሚያረጋግጥባቸው ማዕከላት መካከል አንዱ የምገባ ኤጀንሲ እንደሆነ ይታወቃል። በዚህም እንግዲህ በዚህ ባለፉት ዓመታት የተከናወኑ አበይት ጉዳዮችና እንዲሁም ደግሞ ተማሪዎችን አቅመ ደካማ አረጋውያንን በመርዳት የዜጎችን ተጠቃሚነት እያረጋገጠ ከሚገኙ ተቋማትና ማዕከላት አንዱ እንደሆነ ይታወቃል። ይህ የምገባ ኤጀንሲ ማለት ነው። እንግዲህ በዛሬው ዕለትም እንግዲህ እያደረገ ባለው መርሃ ግብር ባለፉት 6 ዓመታት ምን ተከናወኑ የሚለውን ጉዳይ ነው በመድረኩ ላይ የተመለከተው። እንግዲህ ከዚሁ ጋር በተያያዘ በተለይ የኤጀንሲው ዋና ዳይሬክተር የሆኑትን ወይዘሮ ሽታይ መሐመድን እዚሁ ለተመልካቾቼ የምጋብዝ ይሆናል። እንግዲህ ተመልካቾችን በአጠቃላይ በዚህ ባለፉት ዓመታት የዜጎች ተጠቃሚነት ላይ ምን ተሰራ የሚለውን ወደ እናንተ እንዲያደርሱልን እሳቸውን ወደ ተመልካቾች የምጋብዝ ይሆናል። እጅግ አድርጌ አመሰግናለሁ ወይዘሮ ሽታይ። እኔም አመሰግናለሁ። በአጠቃላይ እንግዲህ ባለፉት ዓመታት በእነዚህ 6 ዓመታት የምገባ ኤጀንሲ ኬት ወዴት ደረሰ? ምን ይመስላል? እስቲ ከሱ እንነሳ። አመሰግናለሁ። የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ እንግዲህ ተቋቋመው በ2012 ተማሪዎች ምገባ በሚል ነው። በወቅቱ ሲይዛቸው የነበረው ወይም ሲመግባቸውና የተለያዩ ግብአቶች ሲሰጣቸው የነበረው ወደ 382000 ተማሪዎች ነበረ። በቀጣይም ተስፋ ብርሃን ምገባ ማዕከላትን ጨምሮ የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ በሚል የተቋቋመ ተቋም ነው። እንግዲህ ባለፉት 6 ዓመታት በርካታ ስራዎችን ሰርተዋል። እንደምታውቁት ተማሪዎቻችን ከዚህ በፊት የነበረው ማህበራዊ ኢኮኖሚያዊ ቀውሶችን የቀረፈ ማንኛውም ሰው ያለ ስጋት የመንግስት ትምህርት ቤት መጥቶ ከተማረ ከተወዳደረ በሀገራችን ላይ በትውልድ ግንባታ ላይ ትልቅ አስተዋጽኦ አለው የሚል መነሻ በማድረግ ተማሪዎቻችን በቀን 2 ጊዜ ሸገር ሲቲም ጨምሮ ከ382000 ዛሬ 834000 ተማሪዎች በቀን 2 ጊዜ የመመገብ ስራዎችን እየሰራ ነው። በተጨማሪም ለነዚህ ተማሪዎች ብቻ ሳይሆን ይሄ ከ0 ክላስ እስከ 8ኛ ክፍል ያለው ነው። ከ0 ክላስ እስከ 12ኛ ክፍል ደግሞ 1,037,000 ተማሪዎችን የተማሪዎች የዩኒፎርምና የደብተር አገልግሎት የሚሰጥ ተቋም ነው። እንግዲህ ሂደት ላይ እንደምታዩት ሲጀመር የነበረ ቁጥርና ዛሬ የደረሰበትን ቁጥር እጅግ በጣም ትምህርት ቤት ላይ ተማሪዎችን ቁጥር እየጨመረ ብዙ ዜጎችን ያቀፈ ተቋም ነው። ከዚህ ጎን ለጎን ደግሞ 16600 የሚሆኑ የምገባ እናቶችን የስራ እድል የፈጠረ ተቋም ነው። እዛው ልጆቻቸውን ያስተምራሉ። ያለ ስጋት ደግሞ የኢኮኖሚ ምንጫቸውም ሆኖ ተማሪዎች ምገባ እየሰራ ነው ያለ ነው። ከዚህ በተጨማሪ እንደምታውቁት ክብር ከንቲባ የጀመረችው በ2013 ተስፋ ብርሃን ምገባ ማዕከል አካል ጉዳተኞች፣ አረጋውያን ምንም አይነት ገቢ የሌላቸውን አካላት የተለያዩ ባለሀብቶችን በጎ ፈቃደኛ የሆኑ የመንግስታዊና መንግስታዊ ያልሆኑ ተቋማትን 22 ተስፋ ብርሃን ምገባ ማዕከል በመመገብ 36600 ዜጎችን በቀን 1 ጊዜ እየመገበ የሚገኝ ተቋም ነው። እንግዲህ ሲጀመር 6 የነበሩ ተስፋ ብርሃን ምገባ ማዕከል ዛሬ 22 ተስፋ ብርሃን ምገባ ማዕከል ደርሰናል ማለት ነው። ሂደቱ ላይ ስታዩት በየጊዜ ተጨማሪ ነገሮች ቁጥሮችን ያሳያሉ። በየጊዜ ተማሪዎቻችን ቁጥር እየጨመረ በየጊዜ ተስፋ ብርሃን ምገባ ማዕከሎቻችንም ተጠቃሚዎቻችንም እየጨመረ መሆኑ ማንሳት ይቻላል። ከሱ ጋር በተያያዘ በተለይ በዚህ ስራ በርካቶች ይሳተፉበታልና የባለድርሻ አካላት ተሳትፎ ምን ይመስላል? እንዳጠቃላይ ተጠናክሮ እንዲቀጥልስ ምን ይጠበቃል? እንግዲህ በዛሬው ንቅናቄያችን በርካታ የማህበረሰብ ክፍሎች አሉ። የመጋቢ እናቶች፣ በጎ ፈቃደኛ ባለሀብቶች፣ የሲቪክ ማህበራት፣ አረጋውያን፣ አካል ጉዳተኞች ማህበራት፣ የመምህራን ማህበራት እና ሌሎችም አካላት አሉ። እንግዲህ ባለፉት ዓመታት ስንሰራ እነዚህን አካላት ሁሉ ማህበረሰብ እገዛ ተጨምሮበት ቀጣይ በሚሰሩ ስራዎች ላይ ደግሞ እንግዲህ ተማሪዎች ምገባ ብቻ ሳይሆን ተስፋ ብርሃን ምገባም ብዙ ዜጎችን ታሳቢ ያደረገ ያቀፈ ስለሆነ ሁሉም ህብረተሰብ ክፍል ማገዝ አለበት፣ መደገፍ አለበት። በመተጋገዝ በመደጋገፍ በአብሮነትን እነዚህ ስራዎቻችን የበለጠ የተሻሉ ስራዎችን መስራት ያስፈልጋል ነው። እንግዲህ ከዚህ ጎን ለጎን ሎጎም የማስተዋወቅ ስራዎችም እየሰራ ነው። ምገባ ኤጀንሲ ንቅናቄዎቹን ምን ሰራዎች ይሄን ስራ የሚሰራቸው ደግሞ ሎጎ ምንድነው የሚለው ነገር ህብረተሰቡ ይዞት ሄዶ በቀጣይ በእያንዳንዱ ስራዎቻችን አጋሽ ኃይልም ለማፍራት ጭምር ያዘጋጀ ነው መድረክ ነው።
እጅግ አርጌ አመሰግናለሁ። የምገባ ኤጀንሲው ዋና ዳይሬክተር ወይዘሮ ሽታይ መሐመድ እጅግ አርጌ አመሰግናለሁ። ተመልካቾቻችን እንግዲህ እንዳገኛችሁት መረጃ ከሆነ በተለይ የምገባ ኤጀንሲው እንግዲህ የበርካታ ዜጎችን ተጠቃሚነት ያረጋገጠና በተለይ በርካታ ዜጎች በዚህ ተጠቃሚ ሆነው ተማሪዎችን ጨምሮ ብዙ አገልግሎት እየሰጠ የሚገኝና ከተማ አስተዳደሩን በልዩ ትኩረት እየሰራበት የሚገኝ ማዕከል እንደሆነ ይታወቃል። በአጠቃላይ እንግዲህ በተለይ በዛሬው ዕለት እንግዲህ ከባለድርሻ አካላት ጋር ነው የተለያየ ውይይት እያደረገ የሚገኘው። በአጠቃላይ ማዕከሉ ከዚህ በፊት ያልነበረውን በዛሬው ዕለት አዲስ ሎጎ ለአስተዋውቆ ይፋ አድርጓል ማለት ነው። በአጠቃላይ መርሃ ግብሩ አሁንም ከባለድርሻ አካላት ጋር ውይይት እየተከናወነ ይቀጥላል ማለት ነው። በአጠቃላይ አሁን ያለኝ መረጃ ይህንን ይመስላል።